ሊቨርፑሎች ከሻምፒየንስ ሊግ ተሰናብቷል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት 4 ሰዓት ላይ በጀመረው የሊቨርፑልና የፒኤስጂ ጨዋታ ሊቨርፑሎች 2-0 በሆነ ውጤት ተሸንፈው በአግሪጌት ወይም በድምር ውጤት 4-0 በሆነ ውጤት ተሸንፈው ከሻምፒየንስ ሊግ መውደቃቸውን አረጋግጧል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት እናንተም በጨዋታው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ እንደዚሁም ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናል ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽኑ የምንገባ ይሆናል። አብራችሁን ቆዩ። በዛሬው ጨዋታ ላይ ሊቨርፑሎች ኦስማን ዴምቤሌ ባስቆጠራቸው 2 ግቦች 2-0 በሆነ ውጤት ተሸንፈው በአጠቃላይ 4-0 በሆነ ውጤት ተሸንፈው ከሻምፒየንስ ሊግ መሰናበታቸውን አረጋግጧል። ሊቨርፑሎች በዚህ ጨዋታ ላይ አሸንፈው ወደ ቀጣይ ዙር ማለፍ የሚችሉበትን እድል ሳይጠቀሙበት ቀርቷል። አሰልጣኙም የወሰናቸው ውሳኔዎች በስተመጨረሻም ዋጋ አስከፍሏቸዋል። እንደዚሁም ተጫዋቾቹ ራሱ በተለይ ደግሞ ወደ መጨረሻዎቹ ደቂቃዎች አካባቢ ሲያደርጉት የነበረው እንቅስቃሴ ራሱ ለማመን የሚከብድ ነው። ከመጀመሪያው ደቂቃ ጀምሮ ያለውን ነገር ስንመለከት በተለይ ደግሞ ከአሰላለፉ ስንጀምር አሰልጣኙ በዚህ ጨዋታ ላይ ምን እንደፈለገ ራሱ ለማወቅ ግራ የሚያጋባ ነው። ከፎርሜሽኑ እንኳን ስንጀምር ሜዳ ላይ ምን መተግበር እንደፈለጉም ግራ የሚያጋባ ነው። 4-4-2ም ይመስላል፣ 4-2-3-1ም ይመስላል፣ እንደዚሁም 4-2-2-2ም ይመስላል። እንደዚሁም የዳይመንድ ቅርጽም ያለው የመሀል ሜዳንም ይዞ ለመግባት የፈለጉም ይመስላሉና ግራ የሚያጋባ ነው የነበረው። እንደዚሁም አጥቂ ስፍራ ላይ የነበሩት 2 ተጫዋቾች በዚህ ሲዝን አንድ ሙሉ ጨዋታ እንኳን ራሱ አብረው መጮት ያልቻሉ ተጫዋቾች ናቸው። እስካሁን ድረስ እንግዲህ ከዚህ ጨዋታ በፊት ለ80 ደቂቃ ያህል ነበር አብረው መጮት የቻሉት። በተለይ ደግሞ ሂጉ ኤኬቴኬ፣ አሌክሳንደር ኢሳቅና ፍሎሪን ቪርትዝ በአንድ ላይ በሜዳ ላይ መቆየት የቻሉት ለ80 ደቂቃ ብቻ ነው። ከዛ ውጪ አብረው መጮት ያልቻሉ ተጫዋቾችን በዚህ ትልቅ ጨዋታ ላይ ማስገባት ለምን እንደፈለገ ራሱ ግራ የሚያጋባ ነው። በእርግጥ ጨዋታው ከመጀመሩ በፊት አሌክሳንደር ኢሳቅን በቋሚነት ያስጀመርኩት ለ45 ደቂቃዎች ያህል መጮት ስለሚችል ነው የሚል አስተያየትን ሰጥቷል። ሁለተኛው አጋማሽ ላይ ማስገባት ያልፈለገው ምናልባትም አቻው ነው ወደ ጭማሪ ደቂቃ የሚገቡ ከሆነ ከ45 ደቂቃዎች በላይም ሊጫወት ይችላል። ያ ደግሞ ለተጨማሪ ጉዳትም ሊዳርገው ይችላል ብለው ስለሰጉ ነው። ነገር ግን ደግሞ አሰልጣኙ መጀመሪያ ማሰብ የነበረባቸው ይህንን የ2-0 መመራትን እንዴት አድርጌ ነው አቻ ማድረግ ያለብኝ፣ እንዴት ነው ውጤቱን መቀልበስ ያለብኝ የሚለው ላይ ነው እንጂ ተጫዋቹ 45 ደቂቃ ብቻ ነው የሚጫወተውና መጀመሪያ ደቂቃ ላይ ማስገባት አለብኝ የሚለው ላይ ራሱ ማሰብ አልነበረባቸው። እናም በዚህ ጨዋታ ላይ ሂጉ ኤኬቴኬና አሌክሳንደር ኢሳቅ አብሮ መጀመራቸው የክንፍ ማጥቃቱ እንዲቀሰቀስ አድርጎታል። በተለይ ደግሞ በዋነኝነት ሀሳብ የነበረው ሚሎስ ኬርኬዝና ጀረሚ ፍሪምፖንግ የማጥቃት ኃይሉን ያግዛሉ የሚል ነበረ። ነገር ግን ደግሞ ተጋጣሚው ቡድን ፒኤስጂ ነው። የፒኤስጂ አጥቂ ስፍራ ላይ ያሉትን ተጫዋቾች ስንመለከት ከቫርስኬላ፣ ዴምቤሌና ዱዌ ናቸውና እነዚህን ተጫዋቾች ደግሞ ትታ ወደፊት መሄድ አችልም። በእርግጥ በተወሰኑ አጋጣሚዎች ልትሄድ ትችላለህ። ነገር ግን ደግሞ በተደጋጋሚ ያንን ነገር የምታደርግ ከሆነ በካውንተር አታክ የሚሆን በምትፈጥረው ስፔስም ልትጠቃ ትችላለህ። ምናልባት በጣም ምርጥ የሚባል 6 ቁጥር ቡድን ውስጥ ቢኖር ኖሮ ያንን ማድረግ ይቀል ነበር። ምክንያቱም ያ 6 ቁጥር ወደ ኋላ እየተመለሰም ተከላካዮችን ማገዝ ይችላል። ከዛ በኋላ በአጥቂና በተከላካዮች መካከል የአንድ ለአንድ ግንኙነት ነበር የሚፈጠረው። በዛ ግንኙነት ደግሞ የሊቨርፑል ተከላካዮችም በጣም ጠንካራ የሚባሉ ናቸው፣ በቀላሉ የሚታለፉም አይደሉምና ያንን ነገር የምታገኝ ቢሆን ኖሮ በቡድን ውስጥ ቢኖር ኖሮ እንደዚህ አይነት ፕሮፋይል ያለው ተጫዋች በተለይ ደግሞ በጣም ቶፕ በነበረበት ሰዓት ፋቢኒዮ ይህንን ነገር ማድረግ ይችል ነበርና እንደ ፋቢኒዮ አይነት ተጫዋች በዚህ ቡድን ውስጥ ቢኖር ኖሮ ምናልባትም ጀረሚ ፍሪምፖንግና ሚሎስ ኬርኬዝ በነጻነት ፒኤስጂን ማጥቃት ይችሉ ነበረ። ነገር ግን ደግሞ እንደዚህ አይነት ተጫዋች በቡድኑ ውስጥ የለም። ስለዚህ እነዚህ ተጫዋቾች ዴዘሬ ዲዌይንና ከቫርስኬላን የግድ መከታተል ነበረባቸው። እናም አብዛኛው ትኩረታቸውም እነዚህን ተጫዋቾች መከላከል ነው የነበረው። በእርግጥ በተወሰኑ አጋጣሚዎች ለማጥቃት ጥረት አድርገው ነበር። ነገር ግን በአብዛኛው መከላከል ላይ ነበረ ትኩረት ያደረጉትና በእንደዚህ አይነት ሁኔታ የክንፍ ተጫዋችን ይዘ አለመግባት ቡድኑን በጣም የጎዳው ይመስለኛል። በእርግጥ ፍሎሪን ቪርትዝ ወደ ክንፍ እየወጣ ሲጫወት ተመልክተናል። እንደዚሁም ሂጉ ኤኬቴኬን በግራም ይሁን በቀኝም ክንፍ እየወጣ ለመጮት ጥረት ሲያደርግ ተመልክተናል። ነገር ግን ደግሞ ሁለቱም ተጫዋቾች ዋነኛ የክንፍ ተጫዋቾች አይደሉም። በዚህ ጨዋታ ላይ ደግሞ ዋነኛ የሚባሉ በዛ ቦታ ላይ ስፔሻላይዝድ ያደረጉ የክንፍ ተጫዋቾች ያስፈልጉ ነበረ። በተለይ ቅዳሜ በተደረገው የፕሪሚየር ሊግ ጨዋታ ከፉልሃም ጋር እንግዲህ ፍሎሪን ቪርትዝና መሐመድ ሳላ ጎል ማስቆጠር ችሏልና ቢያንስ ከሁለት አንዱ በዚህ ጨዋታ ላይ በቋሚነት መጀመር ነበረበት። ነገር ግን ያንን ነገር አሰልጣኙ አላደረጉም። በሁለት አጥቂዎች ነበረ መግባት የቻሉት። በዛም እንግዲህ ብዙ እድሎችን መፍጠር አልቻሉም ነበረ። በመጀመሪያው አጋማሽ ላይ የሞከሩትን ሙከራ እንኳን ብንመለከት 4 ሙከራዎችን ነበረ ማድረግ የቻሉት። ከነዚህ 4 ሙከራዎች ደግሞ አንዱ ብቻ ነው ኢላማውን የጠበቀ የነበረው። በእርግጥ ቨርጅል ቫን ዳይክ በጣም ጥሩ ሙከራን አድርጎ ነበር። ነገር ግን ማርኪኒዮስ ብሎክ አድርጎበታል። ያቺ ወደ ግብነት ልትቀየር የቀረበች ኳስ ናት ልንል እንችላለን። ነገር ግን እሷ ብሎክ የተደረገች ስለሆነች እንደ ሙከራ የምትቆጠር አይደለም።
አይደለም በረኛውም አይደለም ያችን ኳስ ሴቭ ያደረገውና በመጀመሪያው አጋማሽ ያንን አሰላለፍ ይዞ መግባታቸው ቡድኑ ላይ በጣም ከፍተኛ ተጽዕኖ ፈጥሮበታል። በደንብ እንዳያጠቃም አድርጎታል። በእርግጥ ወደ 28ኛው ደቂቃ ላይ ሂጎ ኤኪቲኬ ተጎድቶ ወጥቷል። ነገር ግን ከዛ በፊት የነበረውን እንቅስቃሴ ስንመለከት ራሱ ሊቨርፑል በጣም የወረደን እንቅስቃሴ ነው ማድረግ የቻለው። በተለይ ደግሞ የመጀመሪያውን ዙር ጨዋታ ከተመለከትን ፒኤስጂ እንዴት እንደሚጫወቱ ሁላችንም እናውቃለን። ተመሳሳይ የሚባል አሰላለፍንም ይዘው ነበረ መግባት የቻሉት። አሰልጣኝ አርነ ስሎትም ይህንን ጨዋታን ማሸነፍ የምንፈልግ ከሆነ ጎል ማስቆጠር የምንፈልግ ከሆነ ኳሱን ልንቆጣጠር ይገባል የሚል አስተያየትን ሰጥቶ ነበረ። ነገር ግን በመጀመሪያው አጋማሽ ላይ የተመለከትነው ነገር ከዛ በጣም ተቃራኒ የነበረ ነገር ነውና አሰልጣኙ የሚያወራው ሌላ ነው፣ የሚተገብረው ሌላ ነው። በዚህ ጨዋታ ላይ የተመለከትነው ይህንን ነገር ነው። ኳሱ መያዝ አለብን ብሏል። ነገር ግን ደግሞ በመጀመሪያው አጋማሽ ላይ ሊቨርፑሎች ምንም አይነት ኳስ ሊይዙ አልቻሉም። በተወሰኑ አጋጣሚዎች ለማጥቃት ሞክራ አድርገው ነበር። ነገር ግን ደግሞ ያን ያህል በጣም ጥሩ የሚባል አልነበርም። የመጀመሪያዎቹን 5-10 ደቂቃ ብቻ ነበር ጥሩ መንቀሳቀስ የቻሉት። ከዛ በኋላ የመጀመሪያው አጋማሽ እስኪጠናቀቅ ድረስ ፒኤስጂዎች በጣም የተሻሉ ቡድን ሆኖ መመልከት ይችላል። ወደ ሊቨርፑልም የግብ ክልልም በተደጋጋሚ ሲደርሱ ነበረ። በመጀመሪያው አጋማሽ ላይም 8 ሙከራዎችን ማድረግ ችለው ነበረ። 3ቱም ኢላማቸውን የጠበቁ ሙከራን የነበሩት። እንደዚሁም ደግሞ 14 ጊዜ በሊቨርፑል ቦክስ ውስጥ መንካት ችሏል። እናም የመጀመሪያው አጋማሽን ፒኤስጂዎች በጣም የተሻሉ ቡድን የነበሩት። ሁለተኛው አጋማሽ ግን ከመጀመሪያው አጋማሽ ፍጹም የተለየ ነው የነበረው። በሁለተኛው አጋማሽ ሊቨርፑሎች የበለጠ ኳሱን መቆጣጠር ችሏል። በመጀመሪያው አጋማሽ ላይ 38% የኳስ ቁጥጥር ነው የነበራቸው። ሁለተኛው አጋማሽ ላይ ግን 69% ኳሱን መቆጣጠር ችሏል። እንደዚሁም 17 ሙከራዎችን ማድረግ ችሎ ነበር። 4ቱም ኢላማቸውን የጠበቁ ሙከራ ነው የነበሩት። 41 ጊዜም በፒኤስጂ ቦክስ ውስጥም መንካት ችሏልና ሊቨርፑሎች ከመጀመሪያው አጋማሽ ሁለተኛው አጋማሽ ላይ የተሻለ መንቀሳቀስ ችሏል። ወደፊትም በተደጋጋሚም ሲሄዱ ተመልክተናል። የተለያዩ ሙከራዎችንም ሲያደርጉ መመልከት ችለናል። ነገር ግን እነዚህን ሙከራዎች ወደ ግብነት ሊቀይሩት አልቻሉም። አሰልጣኙ ግን ከመጀመሪያው ደቂቃ ጀምሮ ያንን አይነት አጮትን ሊጠቀሙ ይገባቸው ነበረ። ከመጀመሪያው ጀምሮ ፒኤስጂዎችን ለማጥቃትም በጣም ከፍተኛ ጥረት ማድረግ ይገባቸው ነበረ። ነገር ግን ይህንን ነገር ባለማድረጋቸው በስተመጨረሻም ሊቨርፑሎች ዋጋ ሊከፍሉ ይችላል። አሰልጣኙም ፈሪ እንደሆነ በዚህ ጨዋታ ላይ በደንብ የተመለከተን ይመስለኛል። በጨዋታው ላይ እንግዲህ ፕላን አድርጎ የገባ የሚመስለው በመጀመሪያው አጋማሽ ላይ ምንም አይነት ጎል እንዳይቆጠረብን ማድረግ፣ ከዛ ሁለተኛው አጋማሽ ላይ ደግሞ በሙሉ አቅማችን ፒኤስጂን እናጥቃ ያለ ነበረ የሚመስለው። ምክንያቱም በመጀመሪያው አጋማሽ ላይ ሊቨርፑሎች ሙሉ ለሙሉ ጠፍተው ነበረ። ሁለተኛው አጋማሽ ላይ ግን በተቃራኒው ሊቨርፑሎች ሙሉ ለሙሉ ኳሱን መቆጣጠር ችለው ነበረ። ወደፊትም ሲሄዱ መመልከት ይችላል። ነገር ግን ደግሞ የተጫዋቾቹ ደካማነት ምንም አይነት ጎል እንዳያስቆጥሩ አድርጓቸዋል። በተለይ ደግሞ አንዳንድ ጊዜ ሲቀባበሉ ከተመለከታችሁ ቀላል የሚባል ፓስን ራሱ ሲሳሳቱ መመልከት ይችላል። በተደጋጋሚ በመሐመድ ሳላ በኩል ስንመለከት ነበረ። ዶሚኒክ ሶብዝ ላይ እንደዚሁም ጆ ጎሜዝም የተለያዩ የማቀበል ስህተቶችን በጣም ቀላል የሚባሉ ስህተቶችን ሲሰሩ መመልከት ይችላል። ያም ደግሞ ለፒኤስጂዎች የማጥቃት ሂደትን ሲፈጥርላቸው መመልከት ይችላል። የበለጠ ግን የዚህን ጨዋታ ሂደት የቀየረው ብዬ የማስበው የጆ ጎሜዝ ተጎድቶ መውጣት ነው። እንደሚታወቀው በጨዋታው ላይ በእረፍት ሰዓት ነበረ ፍሪምፖንግን ቀይሮ ወደ ሜዳ መግባት የቻለው። እስከ ቆየባቸው ደቂቃዎችም ድረስ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። ነገር ግን 67ኛው ደቂቃ ላይ ጉዳት አጋጥሞት ተቆይሮ ሊወጣ ይችላልና እሱ ልክ እንደወጣ እንግዲህ የቀኝ ፉልባክ ቦታውን ከቨር ሊያደርጉ የሚችሉ የነበሩት ተጫዋቾች ወይ ከርቲስ ጆንስ ነው ወይም ደግሞ ዶሚኒክ ሶብዝ ላይ ነው። ከሁለቱም ደግሞ በፍጥነት ረገድ ከተመለከት ነው ዶሚኒክ ሶብዝ ላይ በጣም የተሻለ ነውና ከፒኤስጂ አጥቂዎች ጋር ይመጣጠናል በሚል ነበር እዛ ቦታ ላይ ያስቀመጡት። ነገር ግን ደግሞ የዶሚኒክ ሶብዝ ላይ ወደ ቀኝ ፉልባክ መሄዱ መሀል ላይም ክፍተት ሊፈጥርባቸው ይችላል። መሀል ላይ የነበረውን ኢነርጂም እንዲያጡ አድርጓቸዋል። በተለይ ደግሞ በዚህ ጨዋታ ላይ በተለይ በሁለተኛው አጋማሽ ላይ ከሪያን ግራቨንበርክ ከፍሎሪን ቪርትዝ እንደዚሁም ደግሞ ከመሐመድ ሳላ ጋር በጣም ጥሩ የሚባል ጥምረትን ሲያስመለከተን ነበርና የሱ ወደ ቀኛኝ ፉልባክ ቦታ ላይ መሄድ ያንን ጥምረት እንዲፈርስ አድርጎታል። በሱ ቦታ ላይ ደግሞ አሌክሲስ ማካሊስተር ወደ ኋላ እንዲሳብ ተደርጓል። አሌክሲስ ማካሊስተርን ደግሞ ሁለተኛው አጋማሽ ላይ ከተመለከታችሁ ያን ያህል ጥሩ የሚባል እንቅስቃሴን አድርጓል ብዬ አላስብም። እንዲሁም በጣም ተዳክሞ ነበር የተመለከትኩትና ሜዳ ላይ እስከ 74ኛው ደቂቃ ላይ ድረስ ሊቆይ አይገባውም ነበር። በከርቲስ ጆንስ ተቀይሮ ሊወጣ ይገባው ነበር እና ምናልባትም ከርቲስ ጆንስን በቀኝ ፉልባክ ቦታ ላይ እንዲጫወት አድርጎ ዶሚኒክ ሶብዝ ላይን በመሀል ሜዳ ላይ እንዲጫወት ማድረግ ይቻል ነበረ። ነገር ግን አሰልጣኙ ያንን ነገር አልወሰኑም። ያም ብቻም ሳይሆን አሌክሲስ ማካሊስተር የበለጠ እስከ 74ኛው ደቂቃ ድረስም በሜዳ ላይ እንዲቆይ ተደርጓል። 72ኛው ደቂቃ ላይ ደግሞ ፒኤስጂዎች በዴምቤሌ አማካኝነት ጎል ማስቆጠር ችሏል። አሌክሲስ ማካሊስተር ምናልባት ባይዳከም ኖሮ በዚህ ጨዋታ ላይ ያችን ኳስ ብሎክ ማድረግ ይችል ነበረ። በመዳከሙ ግን ብሎክ ማድረግ ሳይችል ቀርቷል። ግባም ልትቆጠር ትችላለችና በዛ ሰዓት ልክ ጆ ጎሜዝ ልክ ተጎድቶ እንደወጣ
ከርቲስ ጆንሰን በአሌክስ ማካሊስተር ቀይረው ቢያስገቡት ኖሮ ምናልባትም ሊቨርፑሎች የተሻለ የሚባልን ጊዜ ሊያሳልፉ ይችል ነበር። ምናልባትም 2-2 ላይሸነፉ ይችል ነበር። ምክንያቱም ከጨዋታው በፊትም ስላችሁ እንደነበር በዚህ ጨዋታ ላይ ወሳኙ ነገር ቅድሚያ ጎል ማስቆጠር ነው። ፒኤስጂዎች ቅድሚያ ጎል የሚያስቆጥሩ ከሆነ ጨዋታውን በቀላሉ ማሸነፍ ይችላሉ፣ ኳሱን መቆጣጠር ይችላሉ ስንል ነበርና ሊቨርፑሎች ምናልባት በዚህ ጨዋታ ላይ ቀድሞ ጎል አስቆጥሮ ቢሆን ኖሮ ይህ የ2-2 ውጤትም ሙሉ ለሙሉ ሊቀየር የሚችልበት እድል ነበረ። ነገር ግን ደግሞ ያንን ነገር ማድረግ አልቻሉም። ከመጀመሪያው ደቂቃ ጀምሮ ሙሉ ያላቸውን መስጠት አልቻሉም። እንደውም አጋማሾችን ነው መምረጥ የቻሉት። የመጀመሪያው አጋማሽን ትተው ሁለተኛው አጋማሽን መርጠው ነበረ። ነገር ግን ሁለተኛው አጋማሽ ላይ ጎል ማስቆጠር ሳይችሉ እንደውም 2 ጎል ተቆጥሮባቸው በድምር 4-2 በሆነ ውጤት ወደ ቀጣይ ዙር ማለፍ ሳይችሉ ቀርቷልና በክረምቱ ሊቨርፑሎች በዚህ ሲዝን ፕሪሚየር ሊጉንና ሌላ አንድ ዋንጫን ያሸንፋሉ የሚል ተስፋ ነበረ። ነገር ግን በዚህ ሲዝን እንደተመለከትነው ሊቨርፑሎች በጣም የወረደ አቋምን እያሳዩ አሁን ላይ እንግዲህ ከሻምፒዮንስ ሊግ መሰናበታቸውን አረጋግጧል። ከሻምፒዮንስ ሊግ መሰናበታቸውም የአሰልጣኙ የሊቨርፑል ቆይታ ላይ በጣም ትልቅ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀው እና ምን አይነት ውሳኔን ባለቤቶቹ ይወስናሉ የሚለውን አብረን የምንመለከት ይሆናል። ነገር ግን ምናልባት ቀደም ብሎ አሰልጣኝ ቀይረው ቢሆን ኖሮ ይህም ነገር ላይፈጠር የሚችልበትም እድል ይኖር ነበረ። ቢያንስ እንኳን በዚህ ጨዋታ ላይ በሙሉ ኮንፊደንስ ገብተው ቢሆን ኖሮ ይህንን ጨዋታ ከመጀመሪያው ደቂቃ ጀምሮ ለማሸነፍ ገብተው ቢሆን ኖሮ የጨዋታው ውጤትም ከዚህም የተለየ ሊሆን ይችል ነበር። ነገር ግን አሰልጣኙ በመፍራታቸው እንደዚሁም ደግሞ የሊቨርፑል ተጫዋቾችም በመዳከማቸው ምክንያት በስተመጨረሻም ተሸንፈው ሊወጡ ይችላል። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።